ትንሽ ይሄ ነገር አማራ ክልል ማን ነው እየገዛ ያለው? ፕሮፌሰር ሕዝቅኤል በአብይ ንግግር ያው ሰምተናል። ጎንደር እዛ ጎርጎራ ከዛ ጀምሮ እስከ ላይ ድረስ የአማራ ልጆች ናቸው እየገዙ ያሉት አለ። አማራ ክልልን ጎንደርን እየገዛ ያለው ማን ነው? ከዛን ጀምር እርግጡን ተነጋግረን። የጎንደር ፋኖዎች ልክ ነው። እውነቱን እኮ ነው ያለው። አማራን እያስተዳደረ አይደለም። አማራ ክልልን ብዙ የፋኖ ልጆች አሉ። አብዛኛውን የሚያስተዳድሩት ትክክል ነው፣ የአማራ ልጆች ናቸው። እሱን ለማለት ከፈለገ እነሱ ናቸው የሚያስተዳድሩት፣ እሱ ያስተዳደረ አይደለም። ምክንያቱም ከጎንደር ጎርጎራ መሄድ የሚችለው ታጅቦ ከላይም በአውሮፕላንም በድሮንም በምን ካልታጀበ አይሄድም። ለምን? እያስተዳደርኩት አይደለም ነው አይደለም። አንድ የኢትዮጵያ የብልጽግና ፓርቲ ሊቀመንበር ወይም ፕሬዚደንት ሳያውቁት እውነት ሲናገሩ ይታወቃሉ ብዙ ጊዜ እና ሳያውቁት ያፈተልካል ከአፋቸው። አማርኛ ቋንቋን አጠናቀው ይችላሉ መናገር፣ ከዛ ውጭ ብዙ ቋንቋ አይችሉም። ኦሮምኛ ሲናገሩም ሰምቻለሁ፣ አፋን ኦሮሞ ሲናገሩ ሰምቻለሁ፣ እንግሊዝኛም ሲናገሩ ሰምቻለሁ። ይቸግራቸዋል። አማርኛን ግን ጠቅቀው ነው የሚናገሩት። ሂሳብም ብዙ ይቸግራቸዋል። ፐርሰንትና እጥፍ ምናምን የሚባለው ነገር ብዙም ልዩነት የለውም ለሳቸው። ሰላም ያስፈልጋል፣ ትብብር አንድነት ያስፈልጋል እና ጊዜ አታባክኑ ብለው በተናገሩበት አንደበታቸው ነገያችንን ብናሳምር ይሻላል ባሉት አማራን የሚያስተዳድረው አማራ ነው። ስለዚህ የፋኖዎች እና የአማራ ክልል በድፍን እሱ ስልጣን ላይ ከወጣበት ጊዜ ጀምሮ ሲጠይቁት የነበረውን አልሰማም ማለት ነው። የአማራ ክልል አንዱ ጥያቄ እኮ ራሳችንን በራሳችን እናስተዳድር ነው። ለዚህ ነው የሚታገሉት፣ ለዚህ ነው የሚሞቱት። ለዚህም ደግሞ እየቀናቸው ያለው ህዝቡ ስለሚደግፋቸው፣ የህዝቡ ከዋስ ስለሆነ ራሱን ማስተዳደር። አሁን እኚህ ሰውዬ አማራ ራሱን አስተዳደር ብለው የሚናገሩት የአማራ ክልል በኢህአዴግ ጊዜ ብዙ ፕሬዚደንቶች ነበሩት። ሁለት ፕሬዚደንቶች ናቸው ትዝ የሚሉኝ። ጎበዜ የሚባሉት ትዝ ይለኛል። ከዛ በኋላ ደግሞ አቶ ገዱ ለረጅም ጊዜ ነበሩ እና ቆይተውበት ተስማምተው ድምፃቸው ሳይሰማ በአማራ ክልል ብዙ ስራ ሲሰሩ እንደነበረ፣ በመሰረተ ልማት በኩል ሲሰሩ እንደነበረ የታወቀ ነው። አማራ ክልል እኚህ ሰውዬ ከመጡበት ጊዜ ጀምሮ ለሳቸው የሚያጎበድድ ሰው እስኪያገኙ ድረስ 6 ጊዜ ነው የለወጡት። 6 ይሆናል። አንዱን ገለው ሌላውን አጋለው መሪ ሊሆኑ ይችላሉ በአማራ ክልል የሚባሉትን። አማራ ክልል የሚፈልጋቸው እኔ ባልስማማ ከሰዎቹ ንግግር ጋር አማራ ክልል ሰው ግን የሚፈልጋቸው የተገደሉ እና የተገዳደሉ ስንትና ስንት ሆነው እያሉ ዛሬ በአይናችን የምናየው የአማራ ክልልን የሚያስተዳድሩት ቅድም እንደ ቀልድ ያልኩት ነገር አለ። ነገር ግን እውነቱን ለመነጋገር ከሆነ የአማራ ክልልን የሚያስተዳድረው በማስተዳደር ደረጃ ነው ማለት ቢሮ ውስጥ የመቀመጥን ጉዳይ አይደለም። ቢሮ ውስጥ የሚቀመጡት የአብይ አማሮች ናቸው። እሱ አሉ እነሱ። ነገር ግን የሚያስተዳድሩት ጀነራሎች ናቸው። ህዝብን የሚያነጋግሩ፣ ህዝብን የሚያወያዩ፣ ቅድም ነግሬሃለሁ፣ ስማቸውን እንኳን የማናውቃቸው የነበሩ አሁን ግን ስማቸውን ጀነራሎችን እነግርሃለሁ። የምስራቅ እዝ አዛዥ ጎጃምን የሚያስተዳድረው ምስራቅ እዝ የሆነው ምስራቅ እዝ ላይ መቀመጥን ትቶ ጎጃም ውስጥ ከከተመ ስንት ዓመቱ ነው? መሐመድ ተሰማ በሚባል ሌተናንት ጀነራል ነው የሚመራው ጎጃም ውስጥ። ሰሜን ምዕራብ የነበረው ብርሃኑ በቀለ የሚባል አናዘር ሌተናንት ጀነራል ነው የሚያስተዳድረው። ህዝብን የሚያወያየው፣ ጸጥታ የሚጠብቀው፣ ሁሉን ነገር የሚያደርገው በአማራ ክልል ውስጥ ጀነራል ነው። አሁን ያነሱት ደግሞ አለ ሌላ ወደ ምዕራብ በኩል ወደ ከጎጃም ምዕራብ ውስጥ እና ወደ ወለጋም ያለውን ሲያስተዳድር የነበረ
አንድ ሉተናንት ጀነራል አለ መሰለ ምህረት የሚባል፣ ሌላው አሰፋ ቸኮል የሚባለው ነው በምስራቅ በኩል ያለው። በሸዋ በኩል ያለውን ሌላ ሉተናንት ጀነራል የአማራ አብደታ ነው እሱ የስፔሻል ፎርስስ አዛዥ የሆነው ሹማ ሰው የሚያስተዳድሩት ይሄ እጅግ የሚጎመዝዝ ነገር ነው የሚናገሩት። የሚያስተዳድሩት የምናውቀው እነዚህ ናቸው። ሌተና ጀነራል መሐመድ ተሰማ ሲሰማሁ እኮ ደስ አይላቸውም። ክቡር ጠቅላይ ሚኒስትር እንደዚህ ብለህ ስትናገር በየቀኑ ሲሞቱ የሚውሉት ሲታገሉ የሚውሉት ዋና አስተዳዳሪዎቹ ወታደሮቹ እኮ በጎ አድርገው አይቀበሉትም አንተ አሁን የምትለውን ነገር። ስለዚህ እየታዘዙለት እያስተዳደሩ ስንትና ስንት መስዋዕትነት እየከፈሉ እያስተዳደሩ ያሉትን የላችሁም ብሎ የአማራን ሕዝብ ሊያሞኝም እንደሆነ አላውቅም። እኛ ሲፈቀድልን እንደ እድል ተጠቅመን ለማገዝ እንገባለን የሚል ነው ያለው። ይሄው እነዚህ ጥሩ ቃላቶች ናቸው። አማርኛ ቋንቋ መናገር ይችላል ብያለሁ። ቃላቶቹን አንድ ላይ ማምጣት ይችልበታል። ቃላቶች ናቸው፣ ግን በተግባር ላይ ያለውን የአማራ ሕዝብም ያውቀዋል፣ እኛም እናውቀዋለን፣ ጀነራሎቹም ያውቁታል፣ አስተዳዳሪዎቹም ያውቁታል። 6 ጊዜ አሁን የአማራ ክልል ፕሬዚደንት አይደለም እንደ ምክትል ጠቅላይ ሚኒስትር ሆኖ ከሱ ጋር ያለው ያኔ ሲያስተዳድር የነበረ ከተገደሉት በኋላ ከሱ የቀጠለው ደግሞ አሁን በትግራይ ሕዝብ ላይ ይሄንን ሕዝብ ከአማራ ከኦሮሞ ከማን ጋር ተዋርደን እንዋጋለን፣ እንፋረዳለን። ያልተጠቀመው ቃል የለውም እዛ አማራ ክልል ፕሬዚደንት በነበረ ጊዜ አማራን ከትግራይ ጋር እንዲያጣላ ያደረገው። በዚህም ደግሞ ሽልማት የተሰጠውና የፌዴሬሽን ምክር ቤት አፈጉባኤ የሆነው አብሮ ሄዶ ትናንትና ለዚህ እኮ ነው አሳፋሪ። እሱ ብቻ የሚናገር ሳይሆን አሳፋሪ ሰዎች የአሳፋሪዎች ስብስብ በሆኑ ለእኔ ለክልሉ እንደሚሰማው ሰው 400 ዓመት ታሪክን የቀየረ ሰው ምን አድርጎ ነው የቀየረው? 400 ዓመት እንግዲህ ያቺ የፋሲል ግንብ ኖራ ተቀባችና በ400 ዓመት ለአማራ ሕዝብ ተቀየረ ነው የሚለው። ይሄ እዛው አማራ ክልል የነበረ ሰውዬ ወይም ክቡር ጠቅላይ ሚኒስትራችን እንደዚህ ያደረጉ የሚለው ሰሞኑን እዛ ሲመላለስ የነበረው እዛው ፕሬዚደንት የነበረ ምክትል ጠቅላይ ሚኒስትር የሆነ ምክትል ጠቅላይ ሚኒስትር ከመሆኑ በፊት ደግሞ የአማራ ክልል ላይ የአስቸኳይ ጊዜ አዋጅ ሲታዘዝ የዛ አዛዥና ሰብሳቢ የነበረ ተመስገን ጥሩነህ የሚባለውም ፋርሴቡላ ሆኖ ትናንትና ከትግራይ ጋር ለምን ተገናኛችሁ? ከትግራይ ህዝብ ጋር ለምን አንድነት መሰረታችሁ? የአማራ ህዝብ ድፍኑ ተላላኪ ነው ያለው ሰውዬ ድፍን አማራ ህዝብን ተላላኪ ነው ያለው ሰውዬ እሱ ነው የሚያስተዳድር ለማለት ነው። አሁን እነዚህ የጠቀስኳቸው ናቸው ማለት የሚያስተዳድሩት እነዚህ የአብይ አማሮች ናቸው። እርግጥ ከአማራ ክልል የመጡት የአብይ አማሮች ናቸው። ነገር ግን አማራ ክልል ላይ ከውጭ ሀገር በእርዳታ በዩኤኢ እርዳታ የሚመጣውን ቦምብና ጥይትና መትረየስን ሁሉ የሚያርከፈክፉበት በአማራ ክልል ላይ በየቀኑ የሚያርከፈክፉበት የባንክ ሰራተኛን፣ አስተማሪ፣ መንገድ ላይ የሚሄደውን ጨፍጭፎ የሚገሉ፣ በድኖን የሚገሉ፣ ገበሬውን እንዳይሰራ የሚያደርጉ፣ ልጆቹን የሚገሉበት፣ ቤቱን የሚያቃጥሉበት እነዚህ ሰዎች ናቸው። እስከዚህ ድረስ የአማራ ህዝብ አይገባውም ነው? እስከዚህ ድረስ ለምንሰማው ሰዎች አይገባቸውም ነው? ይሄ ነው ያለባቸው የኢትዮጵያ ህዝቦች። እንደዚህ የሚቀልድባችሁ በሞታችሁ፣ በኑሯችሁ፣ በነጋችሁ ላይ የሚቀልድ የአፄ ፋሲለደስን ትንሽ ነጭ እንትን አቅርቦ እዛው ነው ደግሞ የሚመላለሰው። ከአማራ ክልል መርጦ ደግሞ የሚመላለሰው ሌላ ቦታ አይደለም የሚሄደው። የአማራ ክልል ይህንን ፋሲለደስ አጠገብ ነው የሚሄደው። ከዛ ጎርጎራ ነው የሚሄድልን። ከዛ መርከብ ላይ ጣናነሽ እኮ ስራ ጀመረች ብሎ መርከብ ላይ ይሄድልሃል።
እነዚህን አሳይተው ለአማራ ህዝብ ሰራው ሊልህ ነው የመጣ። የአማራ ህዝብ እስከዚህ ድረስ ሞኝ አይደለም። የአማራ ተዋጊዎች እስከዚህ ድረስ ሞኞች አይደሉም። በአማራ ክልል ላይ ሌት ተቀን የሚሰሩትም ወታደሮች ትእዛዝ ተቀብለው እንደ ወታደር ሰላም ተሰጥተው የሚያስተዳድሩትም ወታደሮች እስከዚህ ድረስ ደደቦች አይደሉም። ቁንጮ ላይ ያወጣው ሌላ ነው። ቅድም ያልኩ ይሄ ቺፍ ኦፍ ስታፉ ሌላ ጉዳይ ነው። ሌሎች ግን ከዛ የሚመጡት እስከዚህ ድረስ ራሳቸውን የዘነጉ ራሳቸውን የሸጡ ሰዎች አይደሉም። እነሱም ያውቁታል ለማለት ነው። ወዳጅ የጎንደርን ትንሣኤ ነው ያለው። የጎንደር ትንሣኤ ዳባት ላይ ትናንትና ነው ከሳምንት በፊት የተደረገውን እናውቃለን። 2 ክፍለ ጦሮች ያለቁበትን ዳባት ላይ የሆነውን እናውቃለን። እሱ ራሱ የኢትዮጵያ ጠቅላይ ሚኒስትር ነኝ የሚለውም በዛ ቢሮ ውስጥ የገባውን ሰውዬ ከዚህ እዛ ድረስ 100 ኪሎ ሜትር መሄድ አልቻልንም እያለ ከዛ አገሩ ሰላም ነው ደግሞ ስንት ናቸው ወጥተው የአማራ ተደላድለዋል። ይሄ ቅድም ስሙን ያነሳነው ቺፍ ኦፍ ስታፍ 90% በሪፖርት መልክ ሊቀርብ በሚችል እንኳን አድርገናል ሲል በአንድ ራስ ሺህ ምላስ ሆኖ አንዱ ጨርሰናል ይላል። አንዴ በ10% ነው የተዋጋ ነው ይላል። አንዴ ደግሞ 90% ጨርሰናል ይላል። አንዳንዴ ወደ ሸለቆ አስገብተናቸዋል ይላል። ቅርብ ቀን እኮ ይሄ የኢትዮጵያ ጠቅላይ ሚኒስትር የተባለው ቅርብ ቀን ፓርላማ ላይ ቁጭ ብለው ሸለቆ ለሸለቆ ነው የሚሄዱት ብሏል። አሁን ግን ከጎንደር ጎርጎራ መሄድም መከራ ሆነ። አንድ ምላስ ሺህ ምላስ፣ የትኛው ግን እውነተኛ እንደሆነ የሚሰማ ሁሉ ያውቃል ለማለት ነው። አመሰግናለሁ። እንግዲህ የአብይ አህመድ አንተ እንዳልከው እየተሸነፈ ነው በአማራ ክልል። ይህንን በአፉም ተናግሯል፣ አምኗል። ነገር ግን ትንሽ ወደኋላ መለስ ብለን አብይ አህመድ መቼ ነው አማራ ህዝብ ላይ ጦርነት ያወጀው ምለው ላይ ትንሽ አስተያየት መስጠት አለብን። ይህንን ደጋግሜም አውርቻለሁ። አብይ ልክ ብልጽግናን ሲመሰርቱ ብልጽግናን እየመሰረትን ያለ ነው አንዱና ዋነኛው ተልኮ ብአዴን ወይ አዴፓ በዛን ጊዜ የነበረው እሱን ካላፈረስ ነው አማራ ህዝብን እንዴት ነው የምንይዘው? አማራ ህዝብን እንዴት ነው የምንገዛ በቀጥታ ብሎ ይሄንን አውጥቷል። ይሄ ኦዲፒ ውስጥ አውጥቷል። ይሄንን አማራን በቀጥታ ለመግዛት አማራ ክልል ላይ የነበረው ፓርቲ መፍረስ አለበት። ብልጽግና የሚባል ስንመሰረት በቀጥታ አማራን ለመግዛት ነው ብሎ ተናግሯል። በዛን ጊዜ የተቃወምነው ሰዎች ተቃውመናል። ያንን ያወራው ሰውዬ እንደዚህ ብሎ ብአዴን ራሱን ማፍረስ አለበት፣ ኦዲፒ ኦህዴድ ራሱን ማፍረስ አለበት ብሎ በዛን ጊዜ ሁሉም ሰው አፍርሶ መጥቷል። ይህንን ያለ ሰውዬ በቀጥታ አማራ ህዝብን ለመግዛት ያስቸግረኛል አዴፓ እያለ ብሎ በዛን ጊዜ እኛን ለማሳመን ያወራ ሰውዬ ዛሬ ደግሞ አማራ ህዝብ በራሱ ልጆች ነው የሚመራ ስል የሚቀፍ ውሸት ብቻ ሳይሆን ቀጣፊ ምን አይነት ሰው እንደሆነ እንደው በቃ ውሸት ሲያወራ እንኳን ትንሽ እንኳን ትዝ የምለው ነገር የለም። የሆነ በቃ ሰውነቱ ውሸታም ስለሆነ አይሰማም። ለዛ ይመስለኛል። ስለዚህ ብልጽግና መስራረቱ ራሱ ጸረ አማራ ነው ለማለት ፈልጌ ነው። አማራን ለማንበርከክ የተጠፈጠፈ ፓርቲ ነው ብልጽግና። አሁን ጎንደር ላይ ከንቲባ ለመሾም አማራ ህዝብ በራሱ ነው ይህ የለም፣ እንደዛ የሚባል የለም። አንዱ እሱ ነው። ሁለተኛ ደግሞ እነ ዶክተር አምባቸው የተገደለው በትክክል የአማራ ህዝብን ጥቅም የሚያስከብር ሰው በመሆኑ ነው። አማራ ህዝብ በመንግስት ደረጃ አመራር አልባ የሆነው በመንግስት ደረጃ በመዋቅር ደረጃ አመራር አልባ እንዲሆን የተወሰነው
አብይ አህመድ ዶክተር አምባቸውን ሲገለው ነው ሲያስገድለው ነው። ይህንን ተናግሬያለሁ። ይህን መረጃ ተጠቅመን ይህንን ተናግሬያለሁ። በዚህ በሆርን ኮንቨርሴሽን ላይ ብዙ ጥልቅ ሪሰርች አካሄደን ይህንን ተናግረናል። ስለዚህ አሁን አማራ ክልልን በመንግስት ደረጃ እየገደለ ያለው እያስተዳደረ የገዛ ሳይሆን እየገደለ ያለው አንደኛ አንተ እንዳልከው ፕሮፌሰር የአብይ አማሮች አሽከሮች ተላላኪዎች ከተመስገን ጥሩነህ ጀምረው እስከ አረጋ ከበደ። በነገራችን ላይ ተመስገን ጥሩነህና አረጋ ከበደ ዘመዶች ናቸው። የስጋ ዘመድ የአንድ ሰፈር ልጆች ናቸው። ተመስገን ጥሩነህ ከጅምሩ የአብይ አሽከር እንደነበር ይታወቃል። ኢንሳ አብሮ ነው የጀመሩት። ከዛ ጀምሮ ነው የአብይ ተላላኪ ሆኖ በተመሳሳይ ጊዜ ዲግሪ ከማይክሮሊንክ የገዙ ሰዎች ተመስገን ጥሩነህ የአብይ ተላላኪ በመሆኑ አማራ ህዝብ እንዲታረድ በየጊዜው በድሮን በከባድ መሳሪያ ህፃናት፣ ሴቶች፣ እናቶች፣ የሃይማኖት መሪዎች ቤተ ክርስቲያን ውስጥ በድሮን እየተደበደቡ አማራ ህዝብ እንደዚህ አይነት ጭፍጨፋ ገጥሞት ያውቃል? በታሪኩ ይህንን አይቶ ያውቃል? ኦሮሚያ ውስጥ ያየነው አማራ ውስጥ እያየን ነው። የአማራ ህዝብ ምኑ ነው ያለፈለት? የቱ ጋር ነው የአማራ ህዝብ ተጨፈጨፈ፣ አለቀ፣ ተቃጠለ? አማራ ህዝብ እና በአብይ ምንድነው አማራ ህዝብ ያገኘው? ልጆቹን አጣ። በየቀኑ ህፃናት ልጆችን እያጣ። ለዚህ ነው ፋኖ ተቀባይነት ያገኛል። ወደድክም ጠላህም ፋኖ ነው የሚገዛ አማራን። ወደደም ጠላህም አብይ አህመድ አዎ አማራ ህዝብን የአማራ ልጆች ናቸው መግዛት ያለባቸው። ከቤተ መንግስት ተላላኪዎች አማራ ህዝብን እየጨፈጨፉ እያስጨፈጨፉ መቀጠል አይችሉም። አብይ እየጨፈጨፈ አይችልም። ለዚህም ነው በቀላሉ ፋኖዎች የአብይን ሰራዊት እየበተኑ ያሉት አንተ ቅድም እንዳልከው። ስለዚህ አማራ ላይ ያነጣጠረ ጦርነት እኔ በእኔ አመለካከት የአማራ ክልል አመራሮች ግድያ ጀምሮ ነው አማራ ሙሉ በሙሉ ለመቆጣጠር ብሎ አብይ ጦርነት ያወጀው አማራ ላይ ቆይቷል። እቺን ከጨመርኩ በኋላ አሁን ባለው በአማራ ክልል ባለው እንቅስቃሴ ያው አብይ በተወሰነ ደረጃ ከፋኖች የተወሰኑ ፋኖችን ይዞ ለማስመለስ ዜና ለመስራት ሞክሮ አልተሳካለትም። እናም እንትኑን በሰላም ይምጡ፣ ከዛ ደግሞ አረጋ ከበደ ስር ገብቶ ዲሞክራሲ ነው ብሏል። በአማራ ክልል በዚህ የሚያምን ህዝብ አለ። በአብይ ጥሪ እንደዚህ ኑ ተመለሱና አረጋ ከበደ ስር ሆናችሁ ሂዱ ብሎ አብይ የሚጠራው ይህንን የሚቀበል ኃይል ወይ ደግሞ የአማራ ህዝብ አለ ብለህ ትገምታለህ? አሁንም ባደረገው ንግግር ላይ እኮ ጊዜ አታባክኑ ሲል ተውትና የምትዋጉትን ነገር ተውትና ግቡና አረጋ ከበደ ስር ግቡ ነው አይደለም? አረጋ ከበደ አማራን እንደዚህ የመራ የለም ነው ያለው። አንድ አማራን እንዳመራ ምን ማለት እንደሆነም ትርጉሙን አላውቅም። እንደዚህ የመራ የለም ማለት ምን ማለት እንደሆነ አላውቅም። በአንድ ዓመት ወይም በሁለት ዓመት አረጋ ከበደ ምን አደረጉ ለአማራ ክልል? አልፎ እሳቸውም በአእምሯቸው ያለው ከአፋቸው ሲወጣ ትሰማለህ። ተሳስተው
እውነትን ሲናገሩ ትሰማለህ። ከአቶ አረጋ ከበደ ግን ምን እንደሰሩ አላውቅም። የአማራ